ዋው በጣም ይጣፍጣል። ለማዘጋጀው ምግብ ግሩም ቃናና ጣዕም ይበልጥ የሚሰጥልኝን ማጣፈጫ አግኝቻለሁ። ክኖር ምግብ ለማጣፈጥ አስፈላጊ ተፈጥሯዊ ቅመማ ቅመሞችን የያዘ። በክኖር ውስጥ ለሰው ልጅ ጤና አደገኛ የሆኑ ንጥረ ነገሮች እንደሚገኙ ስንቶቻችሁ ታውቃላችሁ? በዛሬው ፕሮግራማችን ማንም ሊነግራችሁ ያልፈለገውንና በክኖር ኪዩብ ውስጥ የሚገኙትን በየቀኑ በቤተሰቦቻችን ጤና ላይ የሚዘዋወሩትን አስደንጋጭ ለሰው ልጅ እጅግ አደገኛ የሆኑትን ንጥረ ነገሮችና በሰው ልጅ ላይ የሚያስከትሉትን የጤና ጉዳቶች በዝርዝር እናያለን። እንዲሁም ቪዲዮውን እስከ መጨረሻው ከተከታተላችሁ በሰው ልጅ አካል ውስጥ ሲገቡ የሚያመጡትን እጅግ አደገኛ ጉዳቶች በዝርዝር የምትገነዘቡ ይሆናል። ከዚህም ባለፈ የቤተሰቦቻችሁን ጤና ለመታደግ ምን ማድረግ እንዳለባችሁም ትረዳላችሁ። በኢትዮጵያ ውስጥ አብዛኞቻችን ምግብ በምንሰራበት ሰዓት ጣዕም ይኖረዋል በሚል እምነት በየዕለቱ ከምንጠቀማቸው እጅግ ተወዳጅ ምርቶች አንዱም የአነስተኛ የክኖር ኪዩብ ነው። በሱቅ መደርደሪያዎች ላይ ተሰልፈው የሚታዩት እነዚህ ማራኪ የክኖር ኪዩቦች ወደ ማብሰያ ሲገቡ የምግብን መዓዛ ሊቀይሩ እንደሚችሉም ብዙዎቻችን እናውቃለን። ነገር ግን በውስጡ ምን እንዳለ ስንቶቻችን እናውቅ ይሆን? በክኖር ውስጥ ከሚገኙት ዋና ዋና ንጥረ ነገሮች መካከል ግንባር ቀደሙ የሶዲየም ግሉሜት ወይም በሰፊው የሚታወቀው ኤምኤስጂ ነው። ይህ ንጥረ ነገር የምግብን ጣዕም ከልክ በላይ እንዲጎላ ተደርጎ የሚሰራ ሲሆን በአእምሯችን ላይ የሚፈጥረው ተጽዕኖም ቀላል የሚባል አይደለም። ከዚህም ባሻገር እነዚህ አጣፋጮች ከፍተኛ መጠን ያለው ሶዲየምን ይዘዋል። ልብ ያድርጉ፣ ሶዲየም እና ሶዲየም ግሉሜት ሰፊ ልዩነት አላቸው። እንዲሁም በአንድ 8 ግራም ነጠላ የክኖር ኪዩብ ውስጥ ወደ 1932 ሚሊ ግራም የሚጠጋ የሶዲየም መጠን ይገኛል። ይህም የደም ግፊታችንን ወደ አደገኛ ደረጃ ከፍ ሊያደርገውና ሊያጨናግፈውም የሚችል ነው። ልብ ይበሉ፣ ይሄ ገና ጅምሩ ነው። ምክንያቱም ከዚህ የባሰ አደገኛ ንጥረ ነገር በውስጡ ተሸሽጓል። እርሱም ሃይድሮጂኔትድ ፋት ወይም ትራንስፋት በመባል የሚታወቁት ሰው ሰራሽ ስቦች ናቸው። እነዚህ ስቦች በሰውነታችን ውስጥ ሲከማቹም ተፈጥሯዊ የደም ዝውውር ስርዓታችንን እንደ ማዕድን ድንጋይ ይዘጉታል። ደሙ ወደ ልባችን እንዳይደርስ እንቅፋትንም ይፈጥራሉ። ከዚህም በተጨማሪም በኢንዱስትሪ ደረጃ የሚመረቱት የቀለም ማስተካከያዎችና አርቲፊሻል ጣዕም ሰጪ ኬሚካሎች ለጉበትና ለኩላሊት መመረዝ ቀጥተኛ መንስኤዎች እንደሆኑ የሕክምና ምርምሮች በግልጽ ያሳያሉ። በኢትዮጵያ ውስጥ በሚገኙ የሱቅ መደርደሪያዎች ላይ ተቀምጠው የምናያቸው እነዚህ የክኖር ኪዩቦች ወደ ምግባችን ሲገቡ ያንን አስደናቂ መዓዛ ይሰጡናል እንጂ ከጀርባው በሰውነታችን ላይ የሚያደርሱት ድብቅ ውድመት እጅግ አስደንጋጭ ነው። ለመሆኑ ሰውነታችን እነዚህን መርዛማ ንጥረ ነገሮች መቀበል ሲጀምር ምን ይፈጠራል? በመጀመሪያ ደረጃ የደም ግፊት በከፍተኛ ሁኔታ ይረበሻል። በክኖር ውስጥ ያለው ከፍተኛ የሶዲየም መጠን የደም ስርዓቶቻችን እንዲጠቡና ግፊቱ ከፍ እንዲል ያደርጋል። ይህ ደግሞ በዝግታና በጸጥታ የደም ግፊት ህመምተኛ እንዲሆኑም ሊያደርጉት ይችላል። ብዙዎቻችን ራሳችንን ስንጠይቅ እኔ እኮ ጨው ብዙ አልጠቀምም፣ ታዲያ ለምን የደም ግፊት ያዘኝ እንላለን። መልሱ ግን በየቀኑ በቤታችን ውስጥ በድብቅ የምንጠቀመው የአቋሚው የክኖር ኪዩብ ጭምር ነው። ከዚህም ባለፈ ያየነው ወይም የሰማነው ነገር ሁሉ እዚህ ላይ አያበቃም። ከዚህ የባሰ ደግሞ በክኖር ውስጥ የሚገኙት ኬሚካሎች የልብ ህመም ተጋላጭነትን እስከ 4 እጥፍ ሊጨምሩ እንደሚችሉም የሕክምና ጥናቶች ያመለክታሉ። ልባችን በየሰከንዱ ደምን ወደ ተለያዩ የአካል ክፍሎቻችን ለማድረስ ሲተጋም በውስጡ የሚከማቸው ሶዲየም እና የሰባ ንጥረ ነገሮች የልብ ጡንቻችንን ያዳክሙታል። ይህ ደግሞ ድንገተኛ የልብ ድካምና የደም መርጋት አደጋዎችን ይፈጥራል። አስቡት፣ ለቤተሰቦቻችን ጣፋጭ ምግብ አዘጋጅተናል ብለን የምናቀርበው ምግብ የቤተሰቦቻችንን ጤና ቀን በቀን እየጎዳውም ይገኛል። አንድ ቀን ወይም 2 ቀን በመጠቀማችን ምንም ላናስተውል እንችላለን። ነገር ግን ለዓመታት ያለማቋረጥ በምንመገብ ጊዜም እነዚህ ኬሚካሎች በአንጎል ህዋሶች ላይ ከፍተኛ ተጽዕኖን ያሳድራሉ። የማስታወስ ችግር፣ ያለ ዕድሜ እርጅና ስሜትና የራስ ምታት ጭምር ሊፈጠርም ይችላል።
በአንድ ወቅት በቅርብ ዓመታት ውስጥ የተደረጉ ጥናቶች እንደሚያሳዩት በየከተሞቻችን በሚገኙ አነስተኛ ሱቆች ውስጥ የሚሸጡት እነዚህ የምግብ ማጣፈጫዎች የቁጥጥር ማዕቀፍ እጥረት ባለባቸው ጥቂት አካባቢዎች ጥራታቸውን እየጠበቁም ላይሆኑ ይችላሉ። በአንዳንድ ቦታዎች አምራቾች የምርት ወጪን ለመቀነስ ሲሉም ጤናማ ያልሆኑ ቅባቶችንና ርካሽ ኬሚካሎችን በብዛት ይጠቀማሉ። ይህ ደግሞ በሰውነታችን ውስጥ የካንሰር ህዋሳት እንዲፈጠሩ ምቹ ሁኔታን ይፈጥራል። አዎ በትክክል ሰምታችኋል። በየቀኑ በምንመገበው ምግብ ውስጥ የሚገኙት እነዚህ ሰው ሰራሽ ንጥረ ነገሮች የካንሰር በሽታ ተጋላጭነትን ከፍ ከሚያደርጉም አደገኛ ነገሮች መካከል ግንባር ቀደሞቹ ናቸው። ከዚህም ባለፈ በክኖር ውስጥ የሚገኘው MSG የተባለው ንጥረ ነገር ከመጠን በላይ ሲጠራቀም የነርቭ ሴሎችን ከመጠን በላይ እንዲሰሩ በማድረግ የራስ ምታት፣ የማዞር ስሜትና ከጊዜ ሂደት በኋላ የማስታወስ ችሎታ መቀነስንም ሊያስከትል ይችላል። የምግብ ኬሚስትሪ ተመራማሪዎች እንደሚያስጠነቅቁት ክኖርን አዘውትሮ መጠቀም የሰውን የሆድ ዕቃ ግድግዳ በማሳሳት ለአንጀት ቁስለት፣ ለጨጓራ ካንሰርና ለከፍተኛ የደም ግፊት ጭምርም ይዳርጋል። በኢትዮጵያ ውስጥ አሁን ባለንበት ሁኔታ የጤና ተቋማት ሪፖርቶች እንደሚያሳዩት ከጊዜ ወደ ጊዜ የልብ ህመምና የደም ግፊት በከፍተኛ ሁኔታ እየጨመረ የመጣበት አንዱና ዋነኛው ምክንያት በየዕለቱ ከምንመገባቸው የታሸጉ ምግቦችና የምግብ ማጣፈጫዎች ጋር ቀጥተኛ ግንኙነትም አለው። እዚህ ጋር ሌላው መረዳት ያለብን እውነት እነዚህ ምርቶች ሲመረቱም ከውጭ ዓለም ሲመጡ ለረጅም ወራት በመጋዘኖች ውስጥ እንዲቆዩ ተደርገው ነው የሚቀመጡት። በውስጣቸው ያለው የኬሚካል ይዘት እንዳይበላሽ የሚደረግባቸው መከላከያዎች በራሳቸው ለካንሰር ሴሎች መፈጠር ምቹ ሁኔታንም ይፈጥራሉ። እንዲሁም ከዚህ ቀጥሎ ስላለው ሌላው የከፋ አደጋ ስንነጋገር ጉዳዩ ከቀለለ የጤና መታወክ አልፎም የሰው ልጅን የህይወት ዘመን የሚያሳጥርበትን ድብቅ መሰላል እንረዳለን። ብዙዎቻችን ማስታወቂያዎች ላይ የምናየው አንጸባራቂና አስደሳች ፈገግታ የተሞላበት የቤተሰብ ገጽታ እውነታውን የሚሸፍን ውብ ማስታወቂያ ብቻ ነው። እዚህ ላይ አንድ ልብ ሊባል የሚገባው ወሳኝ ጉዳይ አለ። ይኸውም የሰው ልጅ ኩላሊት በቀን ውስጥ ሊያጸዳው ከሚችለው የሶዲየም እና የኬሚካል ቆሻሻ መጠን በላይ ሲጫንበት የማጣራት አቅሙ እየደከመ ይመጣል። ከዚህ የተነሳም በኢትዮጵያ ውስጥም በወጣትነታቸው የኩላሊት ህመም እያጠቃቸው ያሉ ዜጎች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱን የጤና ጥናት መረጃዎችም ያሳያሉ። ይህ ደግሞ በምግብ ውስጥ ከምንጠቀማቸው አላስፈላጊ የኢንዱስትሪ የታሸጉ ምርቶችና ማጣፈጫ ጋርም በቀጥታ የተያያዘ ነው። ይህም ብቻ አይደለም። ዛሬ ላይ ቆም ብለን ልናስብበት የሚገባው ሌላው ጉዳይ ህፃናትና ታዳጊዎች በማደግ ላይ ባሉበት ወሳኝ ሰዓት ከምናዘጋጅላቸው ምግቦች የሚወስዱት ይህ አደገኛ ንጥረ ነገር በአንጎላቸው እድገትና በትኩረት አቅማቸው ላይ የሚያሳድረው ተጽዕኖም ቀላል የሚባል አይደለም። በክፍል ውስጥ ትኩረት የማድረግ ማነስ፣ የባህሪ ለውጦችና ያለ ዕድሜ የሚከሰቱ የራስ ምታት ችግሮች መነሻቸው ከምንመገባቸው ኬሚካሎች ጋር በቀጥታ እየተቆራኘም ጭምር ነው። ታዲያ ከዚህ ሁሉ የጤና አደጋ ለመዳን ምን ማድረግ አለብን ወደሚለው ጥያቄ እንምጣ። መልሱ ቀላል ነው። ወደ ተፈጥሮ መመለስ። የድሮ ሰዎች በየሰፈራቸው ከሚያገኙት ንጹህና ተፈጥሯዊ ቅመማ ቅመም ውጪ የትኛውንም የኬሚካል ጥገኝነት አያውቁም ነበር። ዛሬ ላይ ግን የፈጣን ኑሮ ውጥረት አባዜ ወጥሮን የተፈጥሮን ጸጋ ወደ ጎን በመተው በኬሚካል የተመረቱ ርካሽ ምርቶችን እንከተላለን። አንድ እውነት ልንገራችሁም፣ በየቀኑ በምናዘጋጀው ወጥ ውስጥ አንዲትን የክኖር ኪዩብ ስንጥል የምንገዛው ጣዕም ሳይሆን በገንዘባችን የተመረጠ ህመምን ጭምር ነው። ስለዚህም እነዚህን አደገኛ መጤ ኬሚካሎችን ከቤታችን አግልለን በምትኩ በቤታችን አትክልት ቦታዎችና ገበያዎች የሚገኙትን እንደ ጥቁር አዝሙድ፣ ኮረሪማና ነጭ ሽንኩርት እንዲሁም ደግሞ ዝንጅብል የመሳሰሉ ተፈጥሯዊ ሀብቶችን መጠቀምን ጀምር።
የሰው ልጅ በተፈጥሮ ንጹህ ውሃ፣ ተፈጥሯዊ ምግቦችና እውነተኛ ንጥረ ነገሮች ያስፈልጉታል። አሁን ግን ይህንን ተፈጥሯዊ ስርዓት በየቀኑ በምንበላው ርካሽና አደገኛ ንጥረ ነገሮች ስንበክለው አካላችን በከባዱ መረበሽ ይጀምራል። ከዚህ ሁሉ በሽታ ህይወታችንን ለመታደግ በቤታችን ውስጥ በሚዘጋጅ ማንኛውም ምግብ ላይ ንጹህና ተፈጥሯዊ እንዲሁም ደግሞ ጤናማ ቅመሞችን በመጠቀም የቤተሰቦቻችንን ደህንነት እናረጋግጥ። ይህንን መረጃ ለወዳጅ ዘመዶቻችሁ በማካፈል የብዙዎችን ህይወት ከጤና ችግር መታደግ እንችላለን። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ በቸር ያቆየን።